አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ውዶቼ? ያለው አልሐምዱሊላህ። አይን አፋሯ ሊና ክፍል 8 ይዤ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደምታበረታቱኝ አምንባቸዋለሁ። አይን አፋሯ ሊና ክፍል 8 ወሬያቸውን ለመጀመር ተዘጋጁ። ዝም ተባብለዋል። ሊና እሱ ያወራ ዘንድ በጉጉት እየጠበቀች ነው። እሱም ቆይ አታወራም እንዴ? እጃቸውን እንደተያያዙ ነው። አልተላቀቁም። አሁንም ጥብቅ አድርጎ ይዟታል፣ ግን አያወሩም። የፍርሃት ዓለም። ኡመር ቤት ውስጥ ጋደም ብሏል። ስራ አልገባም። በቃ ራሱን እየወቀሰ ነው። ኡመር እንዲህ አልነበርክም፣ አላህ ይቀጣሃል። አንድ ተራ ሴት ወድህ እንዲህ ትሆናለህ? ማቆም አለብህ። ከዚህ በኋላ ቆንጅየው ወጣቱ ጠንካራው ኡመር ይመለሳል። አዎ። እጆቹን አቆላለፋቸውና በሀሳብ ርቆ ሄደ። ረሚዝ ቆይ ኢብራ የት ሄዶ ነው ዛሬ? ላይብረሪ ገብቶ ይሆን? ቢሆንስ ሳይነግረኝ፣ ለማንኛውም እዚሁ ልጠብቀው ብሎ ቁጭ አለ። ሰዓቱ አለቀ። ምሳ ሰዓት ተደወለ። ምንም ሳያወሩ እሷን ሲጠብቅ፣ እሷም በተመሳሳይ እሱን ስጠብቅ ሰዓቱ ሄደ። የደውል ጥሪው ሲሰማቸው ተነሱ። አሁንም ዝም እንደተባባሉ ነው። እጃቸውን አልተላቀቁም። የሆነ የሚያምር መድረክ ላይ ቤተሰብ ተሰብስቦ ብዙ ሰው ኑሮ ውድ ባሏ ኢብሮ እጇን ይዟት የሙሽራ ቀሚሷን አርጋ እያጨበጨቡላት ስታልፍ ሊና ይህን እያሰበች ክፍል ደረሰች። እንደ አጋጣሚ ሆኖ አስተማሪ ገብቷል። ደግሞ ፈተና ነው። እየፈሩ ለመግባት ወሰኑ። መያያዛቸውን ረስተውታል። እንደተያያዙ ወደ ክፍል ዘለቁ። ተማሪዎቹ ያስተዋሉት እጅ ለእጅ መያያዛቸውን ነው። ድምፃቸውን ከፍ አድርገው ሳቁ። ብዙዎቹ ነባር ተማሪዎች በመሆናቸው ሊናን ያውቋታል። ሲበዛ አይናፋር ናት። የሰልፍ ስነ ስርዓት ላይ ሽልማት ልትሸለም ወደ መድረክ ስትጠራ እንኳን አትወጣም። አይና አፋር ናት። ከዚህ በላይ የሚያስገርመው ደግሞ በአሁኑ ዓመት ትምህርት ቤት ውስጥ የገባው ወንዳ ወንድ ከሚባሉ ወንዶች መካከል የሚመደበው ቆንጅየውና የእሷ ተመሳሳይ ያለው ኢብሮ ነው። የሁለቱ እጅ ለእጅ መያያዝ ያሳቃቸው ለዚሁ ነበር። አስተማሪው እጅ ለእጅ መያያዛቸውን አላስተዋለም። ሊና አንቺም ማርፈድ ጀመርሽ? ነግሬሻለሁ። ዋ ሂጂ አሁን ተቀመጪ። ሁለቱም የእሷ ቦታ ላይ ተቀመጡ። ኢብሮ የያዛት በቀኝ እጁ ነው፣ እሷ ደግሞ በግራ። እሱን ለመጻፍ ፈጽሞ አይመቸውም። እጇን ግን ሊለቅ አልፈለገም። ሊናም በቃ እንጻፍ አለችው እና እጁን ከእጇ ለየችው። ሁለቱም አልቧቸዋል። እጃቸውን ጽፈው ሲጨርሱ በየመሃሉ ይተያያሉ፣ ግን አያወሩም። የኢብሮ እናት ስልኳ እየጠራ ነው። አነሳችውና ሄሎ አለች። ሄሎ የሚል የወጣት ልጅ ድምፅ ስትሰማ አቤት አለች እናቱ። ልጅቷም እንዴት ነሽ? እቴቴ ሀናን ነኝ። እንዴ ከተቀመጠችበት ተነሳች። ሀናን የኔ ቆንጆ እንዴት ነሽልኝ? ደህና ነኝ። አንቺስ? እኔም በጣም ደህና ነኝ። ጥፍት አልሽ እኮ አለቻት። እናትሽም ውጭ ከሄደች በኋላ ብዙ አናወራም። አባትሽም ያው ስራ ይበዛበታል አለቻት። አዎ ቴቴ፣ ያው ከትምህርት ቤት በኋላም ስልጠና አለኝ። እኔም ቢዚ ነኝ። ለዛ ነው። ኢብሮ ሰላም ነው? ቤተሰብስ? አለችና ጠየቀኝ። አይ ኢብሮ እናት ፈገግ አለች። ቅድሚያ የምትጠይቀው የወደፊት ባልሽን ነው። ሀሀ ምን ላርግ? ልክ ነሽ የኔ ልጅ። እቴቴ እየመጣሁ ነው። ትምህርት ቤት ለአንድ ሳምንት ትምህርት የለም። እናንተ ጋር ላሳልፍ አስቤያለሁ። ማሻአላህ ልጄ። እና ስንት ሰዓት ትደርሻለሽ? አለቻት። አይ እሱ ሰርፕራይዝ ነው። እሺ እጠብቅሻለሁ። ራስሽን ጠብቂ። ስልኩ ተዘጋ። ወደ ቤት የመሄጃ ሰዓት ደርሷል። ኢብሮ ራሱን አፍሯል። ክፍል ውስጥ
የቀሩት እሱ እና ሌና ብቻ ናቸው። ሌና የሚያየው መሬት መሬት ነው። አፈቅርሻለሁ በግድ ያወጣው ቃል ነበር። እሷ ደነገጠች፣ ድንዝዝ አለች። እኔም ኢብሮ እጇን ያዛትና ተጠጋት። በጣም ተጠጋት። ሳማት። አላመነችም። ደንግጣለች። እሱም ራሱን እየተጠራጠረ ነው። ዛሬ ለሱ ልዩ ቀን ነው። ድንዝዝ ብላ ቆማለች። አይኖቿ እሱን ያያሉ። ሊኑዬ አቀፋት፣ ወደ ራሱ ወሸቃት። ትንሽ አረጋጋትና ከክፍል ወጡ። ሊኑ ማታ በስልክ አናወራም? ጥያቄ። እናወራለን። እሺ ማታ ጠብቅኝ፣ እደውልልሻለሁ። ስልኩን ታውቀዋለህ? የሚስቴ ስልክ ይጠፋብኛል። ኢብሮ ነበር። የተወሰነ ሸኝቷት ተመለሰ። ሊና ደስታዋን ወደር አልነበረውም። ሚስቴ አላት። ሳማት። ግን አላህን ያስከፋው እኮ ነው አለች። ልቧ ግን አላህ ይሄንን እውነተኛ ፍቅር ይረዳል ብላ ኡፍ ብላ ካለችበት ሀሳብ ወጣች። ሰፈር እንደደረሰ ረሜት ተቀምጧል። ከመቼው መጣ? እኔ ሚስት የለኝ፣ ማንን እሸኛለሁ አሉ። የምን ሚስት አይደል ኢባ፣ አሁን እውነቱን ንገረኝ፣ ምንሽ ግልጽ አድርግልኝ አለው። እሺ በቃ ሁሉንም ሊነግረው አሰበ። በቃ እንደማፈቅራት ነገረችኝ። ነገርኳት። እሷም ታፈቅረኛለች እኔም አለች። ከዛ ምን አይነት ሰይጣን እንደሰፈረብኝ አላቅም። ከንፈሯን ሳምኳት፣ አቀፍኳት አለው። አራሚስ ምን ኢብሮነ ግን ዋው አሜዚንግ፣ ያበደ ነው። ያጠፍጥልህ አለው። በል በቃ ኢብሮ ልግባ፣ ማዘር እናፍቃኛለች። ምላሿን ሳይሰማ ወደ ቤቱ ገባ። ጫማውን አውልቆ ደብተሩን እንዳንጠለጠለ ከሳሎኑ ገባ። እናቱ ተቀምጣለች። ሰላም እማ። ሁሌም ሲገባ ይስማታል። ጉንጯን ሳማትና ቁጭ አለ። ዛሬ ደግሞ ቆየህ ኢባዬ ፈገግ እያለ ቆየሁ እንዴ? ምን ተገኘ ፈገግታው? ምንም እማ፣ ደግሞ ሰርፕራይዝ አለ። ቆይ መክሰስ ላምጣልህ አለችው። ሀናን ከተዘጋጀላት ክፍል ልብሷን ቀይራ ወጣች። ኢባዬ ሄዶ ከተቀመጠችበት አይኑ ተቀያየረ። አሳጁ ተንቀጠቀጠ። እጁ ተንቀጠቀጠ። እጁን በግዴታ ወደ ወገቧ ሰደደ። ጉንጯን ደጋግማ ሳመችው። ለምን እንድትወልኝም አትደውልልኝም? ግን አላፍቅህም? ፍቅር ግን ተቀይሜሃለሁ። ቴክስቴንም አትመልስም? ቆይ ዝምተኛ ነኝ ለማለት ነው? መልስ አትሰጠኝም? ዝም ብሎ ይሰማታል። ኢብራሂም ሲወለድ በልጅነቱ ከባድ እና አስፈሪ የሆነ የልብ ኬዝ አጋጥሞት ነበር። ቤተሰቦቹ የተጠየቁት በርካታ ብር ነበር። አቅማቸው ስለማይችል የሚመቻቸውን ቀን በሚጠብቁበት ዕለት ነበረ የእናቱ ጓደኛ የሃናን እናት ስንያ ካለችበት የአውስትራሊያ ገንዘቡን ልካ ያሳደገችው። እናቷ እና አባቷ የሚኖሩት 12ኛ ክፍል ነው። እሷ 10ኛ ክፍል ናት። የምትኖረው አክስቷ ጋር ነው። ሃናን ከ1 ዓመት በፊት እናቷን ለመጠየቅ አውስትራሊያ በነበረችበት ጊዜ ኢብሮን እንደምታፈቅረው እና ከሱ ውጭ ማግባት እንደማትፈልግ ነግራታለች። ቤተሰብም ተስማምቷል። የሚጠባበቁት ትምህርታቸውን የሚጨርሱበትን ቀን ነው። ከእሷ ጋር መግባባቱ የማይቀር መሆኑን ያውቃሉ። እናቱን ማስከፋት አይፈልግም። ግን አሁን ላይ የሚያፈቅራትን ፍቅረኛ አለችው። አንድም ቀን አፈቅርሃለሁ ብሎ ስለማያስብ በቃ ትልቅ ሲሆን ሃናን ነው የማገባት ብሎ ነበር የሚያስበው።
አሁን ግን ፍቅረኛ ረቶታል። ሀናንም ፍቅር ነካ ነካ አረገችው። አቤት ተቀመጥን እናወራ አለችው።